አሁን እዚህ ጋር ቆሞ እንዴት ነው አንቺ ከኔ ጋር ልትይኝ ታስቢ? ኖርማል ነው ይሄ ላንቺ? አትንኪ እኔ አትንኪ። እንደውም እንድትስመኝ እፈልጋለሁ። ምን ትለኝ? እንድትስመኝ እፈልጋለሁ። እኔ አልስም፣ እኔ ሴት አልስም፣ ከሚስቴ ውጭ አልስም። ሚስትማ እንደሌለ እኮ ነገር እኮ እኔ አሁን ልስምሽ አልፈልግም። እኔ እፈልጋለሁ። ምንድነው የምታካብደው? ቀለል አድርገህ ያው ሴትዮ ውጭልኝ እንዴ! ወዴት ነው? ችግር የለውም እኮ መውጣቴ እኮ አይቀርም እኮ። ኧረ በህግ አምላክ በቃ እኔ ልስምሽ አልፈልግም። ያገባሽ ሴትዮ ነሽ፣ ውጭልኝ። እኔ እንጃ ጠይቆኝ አያውቅም። ብቻ እኔ እንደዚህ በቃ ኖርማል አድርጌ ነው የማስበው ሁሉንም ነገር። ከባልሽ ጋር ግን አንድ ቤት የምትኖሩት? አዎ። እንዴ አልመስላለኝ እንዴ ለምን ማለት ጠይቅ አላውቅም ምናምን። እስኪ ይህ ወሳኝ ጥያቄ ነው ብዬ ነው። ኧረ እንዲህ እንጠቃቀስባታለን ጭራሽ። እኔ እንጃ ጠይቆኝ አያውቅም። ብቻ እኔ እንደዚህ በቃ ኖርማል አድርጌ ነው የማስበው ሁሉንም ነገር። ከባልሽ ጋር ግን አንድ ቤት የምትኖሩት? አዎ። እንዴ አልመስላለኝ እንዴ ለምን ማለት ጠይቅ አላውቅም ምናምን። እስኪ ይህ ወሳኝ ጥያቄ ነው ብዬ ነው። ኧረ እንዲህ እንጠቃቀስባታለን ጭራሽ። እሷ እያለች ማለት ድንዝዝ ያለች እኔ እንጃ። ሰው ጓደኛውን ሲያይ እንኳን የሆነ ነገር አይወራም። እኔ እንጃ ነገር አውቃ ነው። እንደዚህም አይነት ደግሞ አለ። አንዳንዴ ህሊና በራሱ እንቅልፍ ነው የሰጠበት ጊዜ አለና እንግዲህ አታወራም ተብሏል። እንዴት እንደማውራት አላውቅም። የሆነ በቃ ነገሮችን ቀለል አድርገህ ማየት ነው። ቀለል ማድረጉን ጥሩ ነው። ቀለል አድርገህ በቃ ባታወራም ችግር የለውም። አንድ ቤት ውስጥ ስለሆነም ጥሩ ነው። ዋናው በቃ ከዛ ሰው ጋር መኖሬ ነው እንጂ ያ ሰው ምን ይፈልጋል ምናምን ብዬ አላስብም። በጣም የምትነግሪኝ ነገር ትንሽ ከበድ ያለ ነገር ነው። ይሄን አስተሳሰብ የሚያስብ ጓደኛ አለችሽ? ጓደኛ ምናምን ሴት ጓደኛ? አንድ ጓደኛ አለኝ፣ ግን እሷም እንደኔ ታስብ ይሆናል። ብቻ ግን እኔ እንደዚህ ነኝ። በቃ ባህሪሽ እንደዚህ ነው አይመስልም? ትንሽ ከበድ ይላል። ምንድን ነው የከበደክ? ማለት ባልሽ ቀሎታል ይሄ ባህል ወይስ? አላውቅም፣ እኔ እንጃ። እኔ የማውቀው የራሴን ነው። የዋሳለና ሀገርን አትልቀቅ ይላል ሀገሬ ሰው። ስለዚህ በቃ የሆነ የሚደብረው ነገር ካለ መናገር ይችላል። ሲነግርሽ ትሰሚያለሽ? እሰማዋለሁ። መቀበል ካለብኝም እቀበላለሁ። እኔ ግን ዝም ብዬ ሳይሽ ማለት ነው ለነገሮች ግድ ያለሻት ምናምን አትመስይኝም። ከሆነ ሆነ ካልሆነ ይቀራል። ዝም ብዬ ልኑር ምናምን የምትይኝ ሴት ትመስይኛለሽ። አዎ ስለሽ አንዳንዴ እኮ ሰው አይደለሽ፣ ትናደጃለሽ፣ ታለቅሻለሽ፣ ትስቂያለሽ፣ በቃ አላለ ትወድቂያለሽ፣ ትነሻለሽ ያሉ ነገሮች ናቸው። እና እንዴት መውደቅ መነሳቱ እንዳለ ሆኖ ግን ማልቀስ ማዘን ምናምን በቃ በትንሽ ነገር መከፋት አልፈልግም፣ አልከፋም። እሺ እኔ አሁን ማለት ነው ባናድሽ አትናደጂም? አልናደድም። አሁን እዚህ ጋር ማለት ነው ብስምሽ ይሁን አሁን ያው ወትሽ ቆንጆ ነሽ ምናምን አሁን ከንፈርሽን ብስመው ምናምን አይከፋሽም? ለምን ይከፋኛል? ኖርማል ምነው ከበደክ? እኔ እንደዚህ ነገር አይከብደኝም። እኔ ደስ ነው የሚለኝ። በርግጥ ግን ያው ትንሽ ወጣ አለብኝ ማለቴ ይሄ ማለት እኮ ጀስት እኔና አንቺ አብረን ብናደር ባልሽ እንደ ኖርማል ነው የሚቀበለው። አንቺ ደግሞ ባልሽ ከሌላ ሰው ጋር ቢያደር ለአንቺ ኖርማል ነው ማለት ነው። የእሱን አላውቅም። ለእኔ ግን ኖርማል ነው። የማን እና አሁን እናንቺ አሁን አብሮ ማደር እንችላለን? ምን ችግር አለው? ምን ችግር አለው? አሳፈርሽኝ እኮ። ለምን ታፍራለህ? ለምን ታፍራለህ? እንጃ ያሳፍረኛል። ለምን እንደሆነ አላውቅም። ችግር የለውም ስላልኩ ስለሽ አሁን እኔና አንቺ አሁን ብናድር ፈልገሽ ነው ወይስ እኔ ስለጠየኩሽ? እኔ እንጃ።
ብቻ ግን በቃ ኖርማል ነው ስልክ ያው ባል የሚያደርገው ነገር ስላለ ምንም አይመስለኝም። ባልሽ ምን ያደርግብሽ? እቺ ታግብሽ? በደንብ የምርሽ ነው? የምር ነው። ኦኬ እቺ ስለሚያደርግብሽ የኔ ታይም ታግብታለሽ? ስልክ ፈልጌው እኮ አይደለም ግን ደግሞ በቃ በቀልም አይደለም በቃ እሱ ያደርገዋል እኔም አደርጋለሁ። እሱ ስላደረገው ነው የምታወጂው ማለት ነው? አላውቅም ብቻ ግን በቃ በተገኘው አጋጣሚ እድሉን ተጠቀማለሁ። አዎ ይህንን ገላይቲ ወይ ሰላልፈው ለኔ ደስተኛ ነኝ። ግን እንደ ሀሳብ ትንሽ ግራ ስለገባኝ ነው ዲቴል ጠየቅኩሽ። ያው ስለ ስራ ነው እንድናወራ የተገናኘ ነው። በግል ግን ወጣ ያለ ባህሪ ነው፣ ወጣ ያለ ጸባይ ነው ያለሽ። ምናልባት እኔ ስለሆንኩ ነው አብረን ዛሬ ልናደርግ የምንችለው ወይንስ ማንም ሰው ሊያደርገው የሚችለው ነገር ነው? እንጃ። ከዛ ሰው ጋር ከተግባባው ምን ችግር አለው? መግባባት ብቻ ወደ አልጋ ያስኬዳል? ሌላ ምን ያስፈልገው? ወደ አልጋ ለመሄድ ከባድ ጥያቄ ነው የጠየቅሽኝ ያለሽ። እውነት ለመናገር መልስ ማጣት ማለት በእኔ ቦታ ስትሆን ነው የሚገባ ነገር። በአንቺ ቦታ እስቲ እንደሆን እስቲ ንገሪኝ። ምንድን ነው? በቃ ነገሮችን ቀለል አድርገህ ማየት በመጀመሪያ። እንዴት ነው ቀለል ማለት? ስለ በቃ ምንም ነገር ቢፈጠር እኮ ሰው አይደለሽ። ለምሳሌ እኔ እናንተ አሁን ዛሬ አብረን ብናድር በቃ ስንለያይ መርሳት አለብን ያን ነገር። ለምን እንረሳዋለን? ይሄ እኮ ጥሩ ትዝታ እኮ ነው። እኔ አሁን እንድትረሽኝ አልፈልግም። እውነት ለመናገር እኔ እና አንቺ አሁን ዛሬ ብናድር ከዚህ በኋላ ሳሚ ነው የምትይው። እንድትረሽኝ አላደርግሽም ማለት አይ ስለ በቃ እኔም እንደዛ ነኝ። በቃ የሆነ ካንተ ጋር አድሬ በቃ ከተለያየን በኋላ ያን ነገር መርሳት ማለት ነው። ካይወሽ ይጠፋል። በቃ ባሌንም ካየሁት ከሌላ ሴት ጋር በቃ እንዳይዋለው ዞር ስል ረሳዋለሁ። ምንም እንዳልተፈጠረ ነው መሆኑ። ይሄ ትልቅ አቅም ይጠይቃል። ግን እንደዚህ አይነት አቅሞች ውስጥሽ ይዘሽው የሆነ ሰዓት ላይ ሰው ምትጎጂ አይመስልሽም? ሲፈነዳ ሲወጣ አይመስለኝም። ስለ በቃ እንደዚህ መቀጠል ነው የሚመስለኝ እስከመጨረሻው። ከማን ጋር ነው ያደግሽው? አስተዳደግሽ? ከቤተሰቦቼ ጋር ማለት ከእናት ከአባት ወይስ? አዎ። እንዴት ነበር አስተዳደግሽ? በቃ እነሱም ፈታ ያሉ ሰዎች ናቸው። እኔ ብቻ ነኝ ልጃቸው፣ ሌላ ልጅ የለም። ለምን እንደዚህ ባህሪ ለምን ኖር ብለሽ አስበሽ አታውቂም? አላውቅም ብቻ በቃ እነሱም አያካብዱም በቃ። ለባልሽ ነው ይሳገታልሽ? ለባልሽ? አዎ። የምር ምንም ነገር ችግር የለብኝም ብያለሁ። እንዳንቺ አይነት ሴት ማግኘት መታደል ነው ብለን። አዎ፣ አይ ለስራም የሆነ ለሁሉም ነገር የምትሆኝ አይነት ሴት ሆነሽ ነው ያገኘሁሽ። ፈታልኩበት። አዎ፣ አይ የሆነ ምትይ ምናምን መስሎኝ ነበር ግን በቃ ቀላል የሆነ እንዴት ነው ለምንም ነገር ግድ የላት ቀላል ያለች ሰው ግን ትንሽ ስሜት አልባ መሆንሽ ምናምን ያስፈራኛል። ምክንያቱም እኔ አሁን አብረን ብናድር ነገ ፍቅር ቢይዘኝ ከማገኘ እና ታዲያ እንዴ ላይዘኝ ይችላል እንዳይዝክም ማድረግ ትችላለህ እንዴ? አንቺ ፈልገሽ ነው እንዴ ፍቅር የሚይዘኝ? አንቺ ስለፈለግሽ ነው ፍቅር የሚይዘኝ ወይስ ስለበቃ ማለት አብረን ስላደረን ፍቅር ይዛል ማለት አልችልም። ግን አሁን አስተያየትሽን ሳየው ምናምን በቃ ይሆናል ነገር ሰራሽ ነው የሆነ ተመቸኝና ሜቢ በቃ ቤት ስገባ ስላንቺ ሳስብ ምናምን አለማሰባችን እንዳንቺ ጎበዝ አይደለሁም፣ ስሜት አልባ አይደለሁም። ከበሽ ሰው ማለት ከሰው ጋር ሲላመድ ፍቅር ይላመዳል። አንቺ ደግሞ እንደነገርሽኝ ከሆነ ከባልሽ ጋር ምንም ፊሊንግ እንደሌለሽ ነው መቀደም። ቢሆንም ባላለኝ ባሉም ማለት ስሙ ነው ማለት አንድ ቤት ውስጥ ነው የምንኖረው።
እሱማ እኔና አንቺማ አንድ መኪና ውስጥ ነን ማለቴ ሁሌ አብሬው ነኝ። እኔና አንቺማ አብረን መሆን እንችላለን ኤኒ ታይም ሁሌ። ስለዚህ እሱ ልታፋታኝ ነው ማለት እኮ ነው። ፍቃደኛ ከሆንሽ ለምን የሁለታችሁ ሚስት አለው? እሱ ኖርማል እሱ ምን ችግር አለ? ምን ችግር አለው? ምንም ችግር የለም። አንቺ ጋር ችግር የለም። በቃ ነው አንቺ ጋር ምንም አይነት ችግር የለም። ሁሉ ነገር ችግር የለውም። ችግር የለውም። አንተ ብቻ ነፃ ሰው በቃ ይገርማል። ኧረ አይገርምም። እኔ እቺ የመሰለሽ ልዕልት የመሰለሽ ቆንጆ ልጅ እንደዚህ አልጠበቅም። ኧረ ከጠበኩት በላይ ነው። እዚህ ጋር ደግሞ ተበስተሻል። ለምን እንደተበስተሽ አሁን አንተ ማይጠየቅ ነገር ትጠይቃለህ። ምን ነው የሚጠይቀው ጥያቄ? እሺ እኔ ልጠይቀው? ጠይቂ። እሺ እኔ ጠይቂ። ጓደኛ የለህም? የምን ማለቴ ፍቅረኛ? ፍቅረኛ ያይወፍ ፍቅረኛ የለኝም። ግን ማለት ከዚህ በፊት ነበር። ድንግል ነኝ ወይዘሮ። አብረን በቃ ስጠኝ በእናትህ። ደስ ይለኛል። ስጪኝ እስኪ። አንቺስ? ማለት ዳር ነኝ። ኦኬ አዊ ሶሪ። እኔ እኮ አንዳንዴ እንትን እላለሁ። ጭራሽ ረስተዋል። አይ የሆነ አይምሮ ውስጥ ብዙ ነገር እያሰብኩኝ ነው እና ስለ አንቺ መቼ ሆነልሽ? ትፈራለህ? ትንሽ እፈራለሁ። ትንሽ ግን ካላመዱኝ ብዙ የምከብድ ሰው አይደለሁኝ። አለመፍራት አችልም። ሰው አይደለሁ፣ እፈራለሁ። አንዳንዴ ይሆናል ስሜት ከፍ ዝቅ ይላል ምናምን እና አንቺ ግን በቃ የአንቺ ስሜት ቀጥ ያለ ነው። በቃ ንቅንቅ አይልም። ምንም ነገር ንቅንቅ አይልም። ለምንድን ነው ከንፈሮችሽን የምትያቸው? ምን አልኩ? እያማለልሽ ነው? ይደብራል። አይ ያው ከንፈርሽ የሆነ ሳመኝ ነገር ነው እንግዲህ ሳይኑ ምልክቱ ማለት ነው። እና ሳይንስ ይዞኝ ነው እንጂ እዚህ አውልቄው ነበር። ግን ያው እንዳልኩሽ ነው ሳይንስ ስለያዘኝ ነው እንጂ ብቻ ኖርማል ነው ሁሉም ነገር። ጊዜ አለን ከዚህ በኋላ። አይ ጊዜያችንን በአግባቡ እንጠቀማለን ብዬ አስባለሁ። ከዚህ በኋላ ብዙም የሚያሳስብሽ ነገር አይደለም። አይ በቃ ነው እኮ የመድፈር ሙከራ ያልሽብኝ ነው። ፈቃደኛ ከሆንክ ኦኬ፣ ለመደፈር ፈቃደኛ መሆን አለብኝ። አይ እኔ ባልፈቅድልሽም ከመድፈር ወደ ኋላ አትይም። እምቢ ካልክማ አይቀርም። አይ ያው እምቢ ልል እችላለሁ፣ እሺ ልል እችላለሁ። ለምን ሲባል ነው እምቢ የምትለው? ያው መብት አለኝ አይደል? እምቢ ማለት መብት። ለምን ዛሬ ለምን ካገባች ሴት ጋር ለምን ስሜት ከሌላ ሴት ጋር ዛሬ ከኔ ጋር ተኛለች? ሰው አይደለሁ አስባለሁ። ያገኙትን ነገር ሁሉ እንደ ጥሩ አጋጣሚ የምጠቀም አይነት ወንድ አይደለሁ። ጥሩ ነው። እኔ ግን እጠቀማለሁ። አይ እንደገባኝ ከሆነ አንቺ ወጣ ያለ ነው። ግን ከባልሽ ጋር ማውራት ትፈልጋለሽ? ስለምን ጉዳይ? ስለ ሁለታችሁ። ምን ነው? ደህና ነን። ሰላም ናችሁ? አዎ በጣም ሰላም ነን። እንደው እስቲ እንዴ ስልክ ልደውል። ናግባ እንዴት ናችሁ? ሰላም ነው? አጀሪት እንዴት ነው? አታወሪም እንዴ? እሱ ሲመጣ ዝም አልሽ? ኧረ አወራለሁ። ቤት ነው ዝም የምትለው ወይስ እንዴት ነው? ግራ ገባኝ እኮ ነው። አዎ ቤት ነው። እሷ ምላሽ እንዴ? አዎ እንደ እውነት ለመናገር እያወራን ነበር ከሷም ጋር እና አንተ እንደነገርከኝ አይነት ሴት አይደለችም። እውነት ለመናገር በጣም ዝምተኛ ናት፣ ከሰው ጋር አትግባባም። በእርግጥ ስሜት የላትም ያልከው ነገር ልክ ነው። ለብዙ ነገር ስሜት ላይኖራት ይችላል። ግን በባህሪዋ እንዳየኋት ለእኔ ማለት ነው
ግልጽ ናት፣ ቀጥተኛ ናት፣ ተጫዋች ናት። ከመቼ ጀምሩ እንደዚህ ይባላል? ከመቼ ጀምሩ የቦጨቃችሁ ነበር እንዴ? ማለት እንደዚህ ስትስቅ ነው አይተሳታቅም? ኧረ እኔ ጭራሽ አይቻት አላውቅም። በቃ ቀጥታ መልስ ነው እንጂ እንደዚህ ስትወራ ራሱ አይቻት አላውቅም። እንዴት ማለት ለዚህ ትተዋወቃላችሁ እንዴ? እኔ አላውቅም። ያው አስመሰለባችሁ። አይ እኔ አሁን አገኘኋት አይደል? አወራን፣ ተግባባን። ያው እየሳቀች የተጫወተች ነው እንደማያት። አንተ ደግሞ ያልከኝ ምንድነው? በፍጹም አታወራም። የሌለ ቁጥብ ናት። ቁጥብ እንኳን እውነት ከሰው እንዴት ነው ማለት? በቃ ተግባባን ከሰው ጋር። ከኔ ጋር 3 አመት ሙሉ አልተግባባሽም? ተግባብቻለሁ። እና እንዴት ነው ማለት? ከዚህ በፊት ባልሽ እንዲህ ነበር እንዴ? እንዴት ነበር አንዴ ራስሽን በራስሽ እንዴት አታውቂም እንዴ? እንዴት ነበር ብለሽ እንዴት ትጠይቅኛለሽ? ያው እንደምታየኝ በአግባቡ ስቀሽ ራስሽ ታውቂያለሽ እንዴ? ምናልባት ማለት ነው ሁሌ ቅንድባ ተሰቅሎ ነው ምን እንጃ በሌላ መንታሃት አለ። አሁን የሌላ ነው ሰርፕራይዝ ሆንኩት። ገርሞኛል። እንደዚህ ስስቅ ራሱ አይቻታል። ይሄን ያክል? ኧረ ይሄን ያክል 3 አመት ሙሉ አንዴ ጓደኛሽ ራሱ ነግራሽ አታውቅም? እኔ እንጃ እንግዲህ እኔ እንደዚህ ነኝ አባቱ። ምናልባት እስከ ዛሬ አንቺ 3 አመት ሙሉ አባቱ ምናምን ትያለሽ እንዴ? እኔ እኮ ነው የምታውቂኝ ከሱ ይልቅ። እየተቆጣህ እኮ እና ብቆጣስ መፍትሄ እኮ ባለቤት እኮ ማን ምን ያመጣል ማለት? ከሱ ጋር ብስቅ ችግር አለው? ችግር አለው። 3 አመት ሙሉ እንደዚህ አይነት ባህሪ ሳታሳይ እሱ ጋር መሸቅምና ምናልባት አንተ ኮስታራና ቁጥብ ስለሆንክ እሱ ደግሞ እዚህ ጋር ግልጽ ስለሆነልኝ ይሆናል። እኔ ኮስታራ አይደል? አዎ እንጃ ሁለታችሁም በጣም ተጫዋች ሆናችሁ ነው ያገኘኋችሁ። አይ አሁን እኮ እኔ ነገሮችን ይኸውልህ ቀለል አድርጌ ነው ማየው። እዚህ ጋር የተቆጣ ያለው ደግሞ እሱ ነው። መቼ ነው ቀለል አድርገሽ የምትይው? ሁሌ ከቤት ስትወጪ፣ ሁሌ ቤት ውስጥ ሌላ ወንድ ስትወሪ ነው። በቤት ውስጥ እንደዚህ አውርተሽ ታውቂያለሽ? እስኪ አውቃለሁ በይኝ አንድ ቀን ዋንዴ ራሱ እንደዚህ አውርታ አታውቅም። ያምር ይደበለ ሁሌ ተኮሳትራ በዳብ ምንድን ነው ስለ ማለት እንትን ላይ እኮ ጎበዝ ናት ስልሽ አለ አቀባበል ምናምን ብዙም አይደለች እንጂ ሙያ ምናምን እኮ እንደዚህ ጫወያ እኮ አሪፍ ነው። ግን እንዳልኩ ነው ቅድም የሌለ ተኮሳትራለች። እና እኔ አሁን ምንም አይደልሽም። ምንድነው መፍትሄው ሲጀመር አፍ አለ እንዴ የምታወራበት? እኔ አይ ነገሮችን እኮ እኔ በዝምታ ስለማልፍና ቀለል አድርጌ ስለማይሆነው እንጂ እኔ ስራህንም አውቀዋለሁ። ግን በቃ እንዳላየው ሆኜ ማለት ነው የምፈልገው ብዙ ነገሮች። አሁን መሰለሽ እንዴት እንዳላየ ልታልፍ ይቻልሽ ነው? እኔ ቀለል አድርጌ ነው ማየው ሁሉንም ነገር። ምናልባት ከኔ ጋር ስላልተስማማክ ይሆናል አላውቅም። ምናልባት የሆነ አሁን እንዳልከው ቤት ውስጥ ላልስቅ ምናምን እችላለሁ። ግን በቃ ምናልባት አታስቀኝ ይሆናል ወይ አንተም ደግሞ እኔ አልስማማህም ይሆናል። ያገር ቀልድ አንዴ መቀልልልሽ አንቺ ሁሉ እየሳቅሽ ባይዘው የሌላ ነው እኮ ቦሩ ግን በቃ ኮስተር ነው ስታስብ ደግሞ ኮስተር እናት ለልጆች ምን ታይ ነው? አይ ስለምታበሳጨኝ ነው በቃ። ቆይ አንዴ እስቲ እኔ ላውራ። በምክንያት ነብሳችሁ እስኪ ምንድነው እስቲ ምክንያትሽ ግልጽ አይደል? ቆይ አንዴ እኔ ላውራ። እኔ እንደተረዳሁሽ ከሆነ ከሷ ጋር አሁን የተገናኘ ነው፣ ግን በጣም እየተጫወትን ነበር፣ እያወራን ነበር፣ እየተሳሳቀን ነበር እና እንደተረዳሁት ያው አንቺም ጥፋት እንዳለብሽ ነው የሚሰማኝ። ቤታችሁ ውስጥ ያለውን ነገር አላውቅም። እኔ ምንም ያጠፋሁት ነገር የለም። በቃ ነገሮችን ማየት ባለብኝ መንገድ ያለው ባሌ ሲያጠፋ ዝም እላለሁ፣ አልናገርም። እንዴ ዝም ብለሽ ለምን ደግሞ አትናገሪው? በቃ ምክንያቱም ይሄን ነገር የሚያደርግበት የራሱ የሆነ ምክንያት አለው። እሱ ምክንያት ደግሞ በቃ ብፈልግም ጠይቄው እኮ እሱ ይነግረኝ ነበር። ግን በቃ ምናልባት ከኔ ጋር መሆን አይፈልግም ብዬ ነው ማስበው። እኔ አሁን እያልሽኝ ያለሽው አትስቂም ምናምን ላለው ደግሞ አልስቅም። ቤት ውስጥ ለምን ስቃለሁ? ምክንያቱም እኔና እሱን እንኖራለን እንጂ ያን ያክል አናወራም። ለብሮ ማትወዲው ችግሩ ምንድነው? ሌላ ሰው ጋር የምትወዲው ነገር አለ ማለት ነው። እኔ ጋር ካልወራሽ ከሌላ ሰው ጋር ከወራሽ ይሄ ችግር አለው። ከሌላ ሰው ጋር ባወራ አለው ምን አይነት ችግር? እኔ መርጠሽኝ ፈልገሽ በሰል እያገባሽ አንተ ፈልገህ ነው፣ ግን ከሌላ ሴት ጋር እየተኛ ነው። እዚህ ጋር አንዴ ላቋርጥሽና እንግዲህ ዛሬ ነው እኔና አንቺ ተገናኘ ነው አይደል? አሁን እያልሽኝ የነበረው ነገር ምንድነው? ከፈለገን እናንተ አብረን ሴክስ ማድረግ እንችላለን፣ ወይስ መፈጠር እንችላለን፣ ችግር የለውም ባሊ ቢሰማ እያልሽ ነበር። ይሄ ልክ ነው? ችግር የለውም ብለሻል? ብዬዋለሁ እኮ አንቺ ከኔ ሌላ ቺት
አንተ ከገዛ ጓደኛዬ ጋር ስታረግ ምን ማለት መሰለህ? ሴት ሆነሽ እንዴት ነው እኔ ላይ እንደዚህ አይነት ወሬ የምትወሪ? ሴት የመሆን ወንድ የመሆን ጉዳይ አይደለም። አይ ቢያንስ እዚህ ጋር እኔ ወንድ ልጅ የፈለኩትን ማድረግ ያምርብኛል። ወንድ ልጅ ቀደው ለወንድ ልጅ የፈለኩትን ማድረግ ያምርብኛል። እኔም እንደፈለኩ ሆናለሁ፣ እንደፈለኩ አደርጋለሁ። አትሁኝም። ማን ይከለክለኛል እንዴ? አንቺ እንዴት ነው ሴት ሆነሽ ቺት እንደዚህ አይነት ወሬ ራሱ የምትወሪ? እስቲ ከልክለኛ። ከመች ጀምሮ ነው አንቺ እንደዚህ አይነት ወሬ የምትወሪ? የፈለኩትን ነገር አደርጋለሁ። ከፈለኩት ሰው ጋር የማድረግ መብትም የለሽም። አልነግርሽም ማን እንደሚከለክለኝ አይ ማለት ግን አንድ እዚህ ጋር አንቺ ከመች ወሬ ነው እንደዚህ አይነት ወሬ እናወራና ማለት ነው። አይ ባለትዳር ናችሁ አይደል? አይ እንደዚህ አይነት ወሬ ከመች ጀምሮ? አይ አይደለም። አሁን እኮ እሱ እያለ ያለው ባልሽ ነኝ ከኔ ውጪ ለምን ታወራለሽ? እሱ ሲያወራ ችግር የለውም፣ ምክንያቱም እሱ ወንድ ስለሆነ እኔ ደግሞ ሴት ስለሆንኩኝ ይሄን ነገር መጠየቅ ያሳፍራል። አይ ያሳፍራል። ባንተ ባንተ ነች መልኳ ቆንጅዬ ነው ብዬ ባገባት እንደዚህ የተማረ ሰው አንቺ በንግግር ችግርን ይፈታል እንጂ በተግባር አልተግባባችሁም። እዚህ ጋር የተግባባችሁ አይደለም። የምታወሩት ነገር አልገባኝም። ባለትዳር ናችሁ፣ ተፋቅራችሁ የተጋባችሁት፣ በትዳር ረጅም ጊዜ ቆይታችኋል። አንተ በሆነ አጋጣሚ ማግጣሃል። አሁን እሷ እያደረገች ያለችው ምንድነው? እየተበቀለች ነው። ከኔ ጋር ዛሬ እንተኛ እያልሽ እየጠየቅሽ ነው። እኔ ይህንን መቀበል ሞራል የለኝም እውነት ለመናገር። ይህን የምታደርጊው ዛሬ ነው ማለውቃት ማለት ነው። አዎ አይ አንቺ የምታረቀው አትተዋወቁም። አንዴ እኔና ላውራና እኔ ጭራሽ አላውቃትም ማለት ነው። የታውቂውና ነው እንደዚህ አንድ ላይ እንደር ምናምን ምንነቱን ታውቂያለሽ? ቢያንስ ያንተ ጓደኛ አይደለም እንደመጣ ያንተ ጓደኛ አይደለም። ምን ማለት ነው ያንተ ጓደኛ? እኔ ቢያንስ 3 አመት ከዛ በላይ ታውቂያለሽ። ይሄ ራስኩ ከተማረ ሰው የማይጠበቅ ሰባዊ አንቺ ሰው ይቀየራል። ሰባዊ ቆይ አልገባኝ። አሁን ከኔ ጋር መተኛት ትፈልጋለሽ? መተኛት ትፈልጋለሽ ከኔ ጋር? አትይኝ እንደዚህ። አዎ እሱን ለማናደድ ነው ወይስ ፈልገሽ? አይ በቃ ፈልጋለሁ። እስቲ እንደሚከለክለኝ ለይወዝ መቼ ነው ፈልግ ማለት በቀል ነው ወይስ ምንድነው? በቀል ነው። ስለዚህ አንቺ እኔን አትወጂኝም ማለት ነው። በቃ ባጭራ ባርኪ ትወጂዋለሽ? እወደዋለሁ። እና ምን ማለት ነው? እና ከወደድሽው እንዴት ነው ከኔ ጋር የምትተኛው? ምክንያቱም እሱ ለኔ ስሜት የለውም። ሲቀጥል ደግሞ እኔ እንደማያፈቅረኝ ነው እያሰብኩ ያለሁት። ምክንያቱም ከኔ ምንም ያጣው ነገር የለም። ነገር ግን ከጓደኛዬ ጋር አንድ ላይ ሲተኛ ያዋለው ግን እኔ ለምን ዝም እንደምሉ ላይ ይገርመኛል። እኔ አሁን ዝምታሽ ራሱ ገርሞኛል። እኔ ላስተምርሽም ሞክሬ ነው በጓደኛሽ። ጓደኛ አትመኝ፣ ጓደኛ መረጭ። ልትላይ ነው የተኛ በዛ ቦታ ላይ ሳይሽ አንቺ ምንም በቃ ደስተኛ አይደለሽ ከኔ ጋር ገባሽ አይደል? ላስተምርሽ ነበረ። አይ ወሰሱ ነው ታሪካችሁ። አንተ የምትለኝ ነገር ሊይዘው አልቻልኩም፣ ልጨብጠው አልቻልኩም። እዚህ ጋር ግልጽ በቃ አሁን የተማረ ሰው በንግግር ችግር ይፈታል አይደለ? በቃ በግልጽ እንዲህ ለምን አደረግ እንዲህ ተቀጅብያለሁ የሆነ ነገር ምናምን ብትይ እኔ እዛ ጋር ሶሪ ብዬሽ እኮ በቃ አላ ወደ ተለመደው ነገር እኮ ልንገባ እንችላለን። ለምን ትስቂው? ቆይ አልገባኝም። ለምን ትስቂያለሽ? ጭራሽ አይሰቅሽ? ገርሞኝ ይሆናል። እንደዚህ ነሽ ቤትም ቀጥል ላይ ይጨርስ። ባህሪዋ እንደዚህ ነው። እንደዚህ ስትለዋወጣል። አረ አሁን እዚህ ጋር ገኛ ታወቅኳት ስትል እዚህ ጋር ደግሞ አላውቃትም ማናት ነው የሚያስብል ባህሪ ያለ ያው ለሰው እኮ ነው እንድቀያየር የሚያደርገኝ ሰው ነው ትላለች እንዴ? እኔ ከዚህ በላይ ምን አጉርይብሽ አውቃለሁ? አስቤዛ ምን ነገር ይይዝ ቤት ስላለ ነገር እኮ አይደለም እያወራን ያለ ነው። ቤት ውስጥ ያለው ነገር ሲቀጥል እኔ ስራ አለኝ ራሴን በቃ እኔ እሱ አይደለም ፋይናንሻሊ ኢኮኖሚ እንትን አቃተን አላልኩሽም አይደለ? ደስ የምትል ሰው ነክ በቃ መጀመሪያ ሳቅ እንደዚህ አልመሰልከኝም። ምን ማለት ነው እንደዚህ? ምንድነው መሰለሽ እሱ ስልክ በቃ መጀመሪያ ላይ ስንገናኝ እንዳንተው ነው። በቃ በጣም ግልጽ ነው ስልክ። ለምሳሌ አሁን እኔ እንደዚህ አየሁት አይደል? እኔ እስክጠይቅ ድረስ ለምን ይጠብቃል? እኔ አልጠይቀውም ደግሞ ለምንድን ነው የምጠይቀው? ግን ደግሞ በዛው ሰዓት እንዳየሁት አይቶኛል። ነገር ግን ለምን ዝም አለሽ ብሎ መጠየቅ ያለበት ራሱ ነው። እና አሁን ደግሞ እኔ ከሌላ ወንድ ጋር ምናምን ሆነች ብሎ አንቺ አሁን ብዙ ዘራፍ ሚል ከሆነ ይሄ አንዴ እስኪ እዚህ ጋር ብዙ ጊዜ አሁን ፊልም ትመለከቻለሽ በትዳር ውስጥ ብዬሽ እኔ እንግዲህ ሁሌ አያታለሁ። የትኛዋ ሴት ናት ባሏ እንዲህ ማቅጦባት መታ እሷ ነች እንጂ የምትወረው ባሏ እንዴት ያወራታል? ወይም ስማግት ካየሽ መተሽ ለምን ጓደኛሽን አልመታሻት? ይሄ አይቱ ንቀት ግዴለሽነት ነው ማለት ነው። ግዴለኝም አው በቃ አይመለከተኝም። አው በቃ እንደፈለክ መሆን ያኔና አንቺ ነገር በቃ እዚህ ጋር ከት ያደርጋል ማለት ነው። እርግጠኛ ነህ? የምርህ ነው? እኔ ቆየሁ እኮ ወሰንኩ
አይገርምሽም? ለምን እዚህ ምን ትሰራለህ ታዲያ? መፍትሄ ካለ ነው መፍትሄ ከሌለ ትቀየሻለሽ፣ እቀየሳለሁ፣ ሰማንያችን ይከተል። ስለዚህ ለሱ ነው የመጣው ማለት ነው። አንቺ አሁን ሁኔታሽን አዩ። ቆይ አንድ ቀን እንኳን የማታውቂው ሰውዬ አብሬው ካላደርኩት ያለሽ የትኛው አስተሳሰብ? ለምንድን ነው እንደዚህ ያልሽው? ከኔ ጋር ያታውቂያለሽ፣ ምንነቱንም አታውቂም። የሆነ ነገር ጉዳት ያደርስብሽ በቀል ነው ወይስ ምንድን ነው? ያስጨነቃችሁኝ ነው። አቦ በእናታችሁ አንተ ተረጋጋ፣ እንትና ተረጋጋ። ሲጀመር ምንድን ነው ነገሮችን አካብደ የምታየው? አንድ ቀን የማታውቂው ሰውዬ እንደዚህ አብሬው ካላደርኩ ወሪም ባመትዩ እንዴ እየያልሽ እኮ እኔ ነኝ የምታውቂው፣ እሱን ነው የምታውቂው። ግን አንቺ አሁን ጤነኛ ነሽ ማለት ነገር ሰራሽ ማለት ልክ ነው። ማቅጦብሻል፣ ግን ስሜት አልባ ነሽ። የምትመልሽለት መንገድ ያስፈራል። ፈገግት ያለሽ ትስቂያለሽ፣ ከዛ ደግሞ የራስ ጉዳይ ትያለሽ። አሳብዶኝ ይሆናል እሱ ራሱን ጠይቀው። እንግዲህ እንደምትል ጻባን አውበኳት ስትል አላቃት ስልክ በቃ ቀለል አድርገው። ቆይ ከዚህ ወይ ጠየቁት። በቃ ምን ይሁን ምን ይጠበስ? እናቱን ታውቂዋለሽ? ምን ይጠበስ? አልካለ ብታይ ደግሞ ምን ልትል ነው? ለራስሽ የሆነ እኮ ሪስፔክት ሊሆንሽ ይገባል። በቃ ተወው። ከበሬ ለሽም እንዴ ያስማ ታውቂው ሰው ተረጋጋ። በቃ አንዴ ውጣ አንዴ ተው ባባይ አንዴ ታገኘኝ አይደል እንዴ? ነፍስሽ በእጄ ነው። በቃ ተው በእናትህ ማስፈራራት። እኔ አልገባችሁኝም። ወደዚህ ማካብደው እኔ ራሱ ከጓደኛዬ ጋር ሄጄው እንደዚህ አልጮኩም። አገባኝ እንጂ ሌላ የወለደኝ መሰለው እኮ። ለምን እንደው ትጠጊኝ? ለምን እንደው ትጠጊኝ ማለት ችግር አለ? አንተም እንደሱ ዘረፍ ልትል አሁን ያስደስትሻል? እኔና አንቺ የሆነ ነገር ብናደርግ ምንም ሲጀመር አሁንም ይሄ አልፈልግም ብትለኝም ግድ አይሰጠኝም። በቃ አለቀ። የምወደው ባል አለኝ፣ ግን ደግሞ አላቅም በቃ ምን እያሰብኩና ምን እየሆንኩ እንደሆነ። ጊዜ ወስደን ለምን ቴራፒ አላገሽ ማለት ባለሙያዎች አሉ። የሆነ ነገር ለምን እኔ ጤነኛ ነኝ። ጤነኛ ነው መሰልሽኝ። እኔ ኢትዮጵያ ውስጥ እንደዚህ አይነት ሴት አለሽ ብዬ አስቤ አላቅም። በህይወቴ አይቼም ሰምቼም አላቅም። ብዙ ሰው ገጥሞኛል በህይወቴ፣ እንዳንቺ አይነት ደፋር፣ እንዳንቺ አይነት ስሜት አልባ በህይወቴ ገጥሞኝ አታውቅም። ባልሽን ነው ማግጦብሻል፣ ግን በቃ ቢያንስ ይገባኛል፣ ውስጥሽ ገብቶ ሊሆን ይችላል፣ አልፈርድብሽም። ግን ከዛ በፊትም የነበረሽ ስሜት እንደሆነ ነው እንግዲህ ያወቅኩ ያለሁት። አሁንም እንግዲህ ባልሽ እንግዲህ የሚያደርገውን ነገር አጥቶ ነው ሄዶ መኪናው እንዴት እየነዳ እንደሄደ አይተሻል። በዚህ ስሜት ውስጥ ሆኖ ቢጎዳ የሆነ ነገር ቢሆን አያሳስብሽም? ምንድን ነው የምትፈልጊው በህይወትሽ? ከሞተ ነው በሷል ተጀመረ። ከሞተ ነው ከበሷል ተጀመረ። አሁን እሺ ምንድን ነው የምትለው? ያናደዳችሁ ነው ሁለታችሁ፣ አንተም እሱም። እንዴ ጭራሽ ከሱም ሰው እኮ እየተቆጣኝ ነው ያለው። እኔ እኮ ያኔ እንደዚህ ሳየው እኮ የዛኔ መጥቼ እኮ ሁለቱንም እኮ እዛው ጋር ጸጥ ማድረግ እችላለሁ። ግን ለምን በቃ ይሄ ነገር የባሌ ፍላጎት ከሆነ በቃ ለምን ዝም አይደለም ብዬ ነው በቃ ቀለል አድርጌ ያለፍኩት። ምናልባት ከኔ ውጪ 3 አመት አብረን ቆይተናል። ግን በቃ ምናልባት በቃ ሌላ ሴት ከፈለገስ አላውቅም። ቆይሽን ከእጅ ልቅሽ አትይሽ ችግር አለው? አይ እኔ እንድትይኝ አልፈልግም። ምን ነው ፈራህ እንዴ? አይ ያስፈራሽ ነው እንዳለፍር ነው። አዋይ ጨረስኩ። ብዙ ነገር አሰብኩኝ፣ ብዙ ነገር አወራሁኝና ጤነኛ አልመሰልሽኝ። ኖርማል ነው ነገሮችን ቀለል አድርጋያቸው። ምንድነው ቀለል አድርገኝ ማለት? ሁሉም ነገር ነው እየተጠጋሽኝ እኮ ነው። ምን ነው ቀራል? አዋይ ብትርቂኝ ደስ ይለኛል። ለምን ነው ረዘምዞ? ባልሽ አለ አይደል እንዴ? ችግር የለውም። የት ሄዳል ታዲያ? አቤት አገኘዋለሁ። ባልሽ እዚህ ጋር ሆኖ አሁን እዚህ ጋር ቆሞ እንዴት ነው አንቺ ከኔ ጋር ልትይኝ ታስቢ? ኖርማል ነው ይሄ ላንቺ? አትንኪኝ፣ እኔ አትንኪኝ። እንደውም እንድትስመኝ እፈልጋለሁ። ምን ትለኝ? እንድትስመኝ እፈልጋለሁ። እኔ አልስም፣ እኔ ሴት አልስም፣ ከሚስቴ ውጭ አልስም። ሚስትማ እንደሌለ እኮ ነገር እኮ እኔ አሁን ልስምሽ አልፈልግም።
እኔ እፈልጋለሁ። ምንድነው የምታካብደው? ቀለል አድርገህ ያው ሴትዮ ውጭልኝ እንዴ። ወዴት ነው? ችግር የለውም እኮ መውጣቴ እኮ አይቀርም እኮ። ኧረ በህግ አምላክ በቃ እኔ ልስምሽ አልፈልግም። ያገባሽ ሴትዮ ነሽ፣ ውጭልኝ። ምን ይፈጠራል ብንሳሳ? ኧረ እኔት ሰላም ነው ዳንሻ? አይ ብንሳሳ ምን ይፈጠራል? እኔ አልሰማም አልፈልግም። እኔ ስምሃለሁ አንተን እኮ ሰምኛለሁ። በግድ ልትደፍሪ ነው? ችግር አለው? እምቢ ካልክ ኧረ ተይ 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 ተይ። ምን ችግር አለ? ኧረ ተይ ሰው ላይ ይችላል። ተይ ይሄኛ ትፈራለህ እንዴ? ሰው እኮ እሺ እራክሽ ቀረብሽ በጣም ይነድ። ምን ነው ፈራይ? አዎ ፈራሁሽ። እኔ ፈርቼሻለሁ። ውረጅልኝ። ለምንድን ነው የምወርደው? በመስኮት እንዳትወጣ ነው የፈራሁት። እኔ ደግሞ እኮ እኔ ከፍቼ ልውጣ እኮ በቃ ወይኔ ልውጣልሽ ግድ የለሽ። ለምን እኮ ውረጅ በቃ እኔ አልፈልግም። ይሄድ በቃ ውረጅ። እርግጠኛ ነህ? እኔ ደግሞ ሳሚኝና እኮ እሺ ወርደን ነው አለሽ። ውረጅ። አይ እዚሁ መንገድ ላይ እኮ እኔ እንደስኛ ልጩህ እንዴ? ብዬ ልጩህ እንዴ? ለምን ጮህ? አልፈልግሽም በቃ ውጪልኝ። ለምን ሲባል አልፈልግም በቃ ስለማልፈልግሽ ደስ ስለማትይ። እየተቆጣኸኝ እኮ ነው ሲጀመር። እንዴ እጅሽን ከትከሻ ላይ አውርጂ። አትንኪ። ኧረ ተይ በእናትሽ። እሺ ለማንኛውም ግን እሺ ሌላ ጊዜ እንዴ ምን ነው በቃ ሌላ ጊዜ እኔ እራሴ ልደውልልሽ። እኔ ደውል ዛሬ ማታ ይመቻል? ለነገሩ እራሱ መሽቷል። አንቺ እኔ ጤነኛ መስሎኝ እኔ ልደውልልሽ። በቃ ነይ እንዴ አንዴ ውረጂ። እኔ እደውልልሻለሁ። እርግጠኛ ነኝ? በቃ እደውልልሻለሁ። ሂጂ። እሺ እራሴ እደውልልሃለሁ። እሺ ሂጂ። አትክፋኝ። በቃ ሂጂ። ዝጊው። እሺ እደውልልሻለሁ። በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? እንግዲህ ቤተሰቦቼ እንዳያችሁት ነው። ትንሽ ግራ ይገባል። ባለቤቷም እሷም ያላቸው ሁኔታ ግራ ይገባል። ምክንያቱም እሱ መማገጡን እንደ መብቱ ነው የሚያየው። እሷም ደግሞ ባሏ እዚህ ጋር ቁጭ ብሎ ድጋሚ ደግሞ ከኔም ጋር ሌላ ነገር ለማድረግ ያው ትንሽ በጣም ከመጠን በላይ ያስቸገረችኝ። አላቅም ይሄን ጉዳይ የሚይዘው አይመስለኝም። ከዚህ በኋላ ሁለቱንም ማግኘት የምፈልግ አይመስለኝም። አስጨነቀችኝ እኮ በእናትህ በኢየሱስ። እንደ አታየውም እንዲህ ከርቀት ካልሳምኩ ምናምን እያለች አይ በቃ ስልኬን ብሎ ካረጋታለሁ እንዳትደውልኝ። ለማንኛውም ውድ አዲስ ጎጆ ቤተሰቦች በጣም ትንሽ ከበድ ያለ ጉዳይ እንደሆነ ተስፋ አደርጋለሁ። ያያችሁት ነገር በጣም ስታስጨንቀኝ ነበረ፣ ከአቅሜ በላይ ሆናብኝ ነበረ። ለማንኛውም እንግዲህ በሰላም ተገላግለናታል። ትንሽ ግራ ገብቶኛል ታውቃላችሁ። አልጠበኩም፣ ኤክስፔክት አላረኩም። እኔ ብዙ ጊዜ ሴቶቹን ለማውራት የሆነ መፍትሄ ለማግኘት የምጣጣረውና እሷ ደግሞ ዛሬ እንደምታዩት ካልሳምኩ ሞቼ ይገኛለሁ፣ አብረን ካላደረን እያለችኝ ሰላሚ ስትነሳኝ ነበረ። ለማንኛውም እንግዲህ በሰላም ተገላግለናል። አብራችሁን ስለነበራችሁ ቪዲዮ እስከ መጨረሻው ድረስ ስለከታተላችሁ እጅግ በጣም ነው አድርጌ የማመሰግነው። ከፕሮግራሙ ጋር እኔ ሳሚ ነበርኩኝ። ሳሚ አዲስ ጎጆ እንግዲህ ይቀጥላል። በተቻላችሁ መጠን ሰብስክራይብ፣ ላይክ በማድረግ አብራችሁ እንድትሆኑ እጋብዛለሁኝ። መልካም ጊዜ። እንደ ዛሬ ጨንቆኝ አያውቅም። በእናትህ በኢየሱስ ስም ካልሳምኩ